በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን አደረሳችሁ። በቤተ ክርስቲያናችን ከሚዘከሩ የእመቤታችን ቅድስት ድንግል ማርያም ክብረ በዓላት መካከል መስከረም 21 ቀን የሚውለው በዓል ብዙኃነ ማርያም በመባልም ይታወቃል። በዓሉ በሁለት አበይት ምክንያቶች ይከበራል። የመጀመሪያው ሊቃውንተ ቤተ ክርስቲያን ሃይማኖታዊ ውሳኔ ለማዘጋጀት ከሩቅም ከቅርብም የተሰባሰቡበት ቀን፣ ሁለተኛው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕፀ መስቀል በግሸን ደብረ ከርቤ የተቀመጠበት ዕለት መሆኑ ነው። ሁለቱንም ታሪኮች ከዚህ ቀጥለን እንመለከታቸዋለን። በድጋሜ የተዋህዶ ልጆች እንኳን አደረሳችሁ። እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓመተ ምህረት በአጼ ናዖድ ዘመነ መንግሥት የተተከለችው የአንጎልላህ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሔ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ። ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ልሽ አምላክሽ ልጅሽ አርዮስ የሚባል መናፍቅ የእግዚአብሔር ወልድን የባሕርይ አምላክነት አልቀበልም በሚል ክህደት እርሱ ተሰናክሎ ለሌሎች መሰናክል ሆነ። ኦርቶዶክሳውያን ሊቃውንት አርዮስ ክህደቱን እንዲተው ቢመክሩትም ሊመለስ አልቻለም። ይህ የአርዮስ ክህደትም በሊቃውንቱ መካከል መለያየትን ፈጥሯል። ጊዜው ታላቁ ንጉሥ ቆስጠንጢኖስ አብያተ ጣዖታት ይትሐጽዋ፣ አብያተ ክርስቲያናት ይትረህዋ፣ የጣዖት ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ የሚል አዋጅ የነገረበት ወቅት ነበርና ንጉሥ ቆስጠንጢኖስም በአርዮስ ክህደት ምክንያት በኒቅያ የሃይማኖት ጉባኤ እንዲካሄድ በየሀገሩ ላሉ ሊቃውንት መልእክት አስተላለፈ። በዚህ መሠረትም ከሚያዝያ 21 ቀን ጀምሮ እስከ መስከረም 21 ቀን ድረስ 2348 ሊቃውንት በኒቅያ ተሰበሰቡ። ኒቅያ ለዚህ ጉባኤ የተመረጠችበት ምክንያት ጳጳሱን ከማኅበረ ካህናቱ፣ ንጉሡን ከሰራዊቱ ጋር አጠቃላ ለመያዝ የምትችል ሰፊና ምቹ ቦታ ከመሆኗን ባሻገር ለሁሉም አማካይ ስፍራ ስለነበረች ነው። በጉባኤው ከተሰበሰቡ ሊቃውንት መካከልም እንደ ቅዱሳን ሐዋርያት ሙታንን ያስነሱ፣ ለምጽ ያነጹ፣
አንካሳ ያረቱ፣ የዕውራንን ዓይን ያበሩ፣ ድውያንን የፈወሱ፣ ሌላም ልዩ ልዩ ተአምር ያደረጉ፣ እንደዚሁም ስለ ርትዕት ሃይማኖታቸው በመጋደል ዓይናቸው የፈረጠ እጃቸው የተቆረጠ ይገኙበታል። ሊቃውንቱ በጸሎት ከቆዩ በኋላ ኅዳር 9 ቀን በንጉሥ ቆስጠንጢኖስ ሊቀመንበርነት በእለእስክንድሮስ አፈ ጉባኤነት ጉባኤው ተጀመረ። ንጉሥ ሊቃውንቱን ስማችሁን አገራችሁንና ሃይማኖታችሁን ጽፋችሁ ስጡኝ ባላቸው ጊዜም 318ቱ ሊቃውንት ሃይማኖታቸውን ሲገልጹ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ዘእይሩ ምስለ አብ በመለኮቱ ወልድ ከአብና ከመንፈስ ቅዱስ ጋር በመለኮቱ በሥልጣን በፈቃድ በሕልውና አንድ ነው ብለው ጽፈው ሰጡት። ንጉሡም ሃይማኖት እንደ 318ቱ ይሁን ብሎ አዋጅ አስነግሯል። እነዚህ ሊቃውንት በኦሪት ዘፍጥረት የተጠቀሱት የአብርሃም ብላቴኖች ምሳሌዎች ናቸው። ሊቃውንት በጉባኤው አርዮስን አውግዘው በመለየት ነአምን በአሐዱ አምላክ በአንድ አምላክ እናምናለን የሚለውን የሃይማኖት ጸሎት፣ የሃይማኖት መሠረትና ሌሎችንም የሃይማኖት ውሳኔዎችን ደንግገዋል። ሊቃውንቱ ጉባኤውን ያካሄዱት ኅዳር 9 ቀን ይሁን እንጂ በአንድነት የተሰባሰቡበት መስከረም 21 ቀን ስለነበረ ይህ ዕለት ብዙኃን ማርያም እየተባለ ይጠራል። ብዙ የቤተ ክርስቲያናችን አባቶች ለሃይማኖታዊ ጉባኤ የተሰባሰቡበት ዕለት ነውና። እንኳን አደረሳችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የዮድ አቢሲኒያ አስጎብኚና የጉዞ ወኪል ከነጋሽ ሚዲያ ጋር በመተባበር ልደትን በኢየሩሳሌም ምዝገባ ጀምረናል። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። እንግዲህ አሁን ያለንበት ቦታ ቤተልሔም ቅድስት ቤተልሔም ነው። እመቤታችን ቅድስተ ቅዱሳን ድንግል ወላዲተ አምላክ በእንግዶች ማረፊያ ስፍራ አልተገኘላትም። ለዓለም ቤት የሰጠ መድኃኔዓለም ቤት አጣ። በእንስሳት መካከል አድግና ላም ትንፋሽ እየገበሩበት የኔና የናንተ አምላክ የኔና የናንተ ፈጣሪ በዚህ ስፍራ ላይ ተወለደ ማለት ነው። በኢትዮጵያዊ መስተንግዶ ዮድ አቢሲኒያ፣ ለበረራው ደግሞ የኢትዮጵያ አየር መንገድን ይዘን ቅድስት ሀገር ኢየሩሳሌምን አሳልመን እንመልሶታለን። ያሉን ቦታዎች ጥቂት በመሆናቸው ፈጥነው ይመዝገቡ። የዘንድሮውን ልደት በኢየሩሳሌም እንዳያመልጦ። ልጆች ለወላጆቻችሁ የምትሰጡት ታላቅ ስጦታ ልብ ይበሉ። እኛ አስጎብኚ አይደለንም። ይልቁንም በቅድስቲቱ ሀገር ያሉትን ቅዱሳን ስፍራዎችን አሳልመን የምንመልሶ ቤተኛው ነን። ዮድ አቢሲኒያ፣ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። በሌላ በኩል መስከረም 21 ቀን የጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል በአምባሰል ተራራ በግሸን ደብረ ከርቤ የገባበትና በዓሉ የከበረበት ዕለት ነው። ታሪኩም ባጭሩ እንደሚከተለው ይቀርባል። አፄ ዳዊት መንፈሳዊና ደግ ንጉሥ ነበሩ። በዘመናቸው በኢትዮጵያ ቸነፈር ተከስቶ ሕዝቡ ስለ ተሰቃየባቸው እጅጉን አዘኑ። በጸሎት ወደ እግዚአብሔር ቢያመለክቱም ከእግዚአብሔር ዘንድ የተላኩ ባህታዊ መጥተው ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀልን አስመጥተህ በአገርህ በኢትዮጵያ ቤተ ክርስቲያን አሰርተህ ብታስቀምጥ ረሃቡ ቸነፈሩ ሁሉ ይታገስልሃል አሏቸው። አፄ ዳዊትም ከብዙ ገጸ በረከት ስጦታ ጋር የጌታችንን መስቀል ላኩልኝ የሚል መልእክት አስይዘው መልእክተኞችን ወደ ኢየሩሳሌም ሰደዱ። መልእክተኞቹም በታዘዙት መሠረት መስቀሉን ይዘው መምጣታቸውን አፄ ዳዊት ሲሰሙ ክተት ሰራዊት ምታ ነጋሪት ብለው መስቀሉን ለመቀበል ጉዞ ጀመሩ። አፄ ዳዊት ሰናር ወይም ሱዳን ደርሰው ከመልእክተኞቹ ጋር ተገናኝተው መስቀሉን በክብር አጅበው ወደ መካከል ኢትዮጵያ ለማስገባት ሲነሱም ከበቅሏቸው ወድቀው ጥቅምት 9 ቀን ከዚህ ዓለም በሞት ተለዩ። በዚህም ሰራዊታቸው ተደናግጠው የጌታችን መስቀል እዚያው ትተው የአፄ ዳዊትን አስክሬን ይዘው ተመለሱ። መስቀሉ በሰናር ወይም ሱዳን ከቆየ በኋላ የአፄ ዳዊት ልጅ ዘርዓ ያዕቆብ ሲነግሱ ወደ መሃል ኢትዮጵያ አምጥተው ቤተ ክርስቲያን አሰርተው ለማስቀመጥ ቢያስቡም ምቹ ቦታ ግን ሊያገኙ አልቻሉም ነበር። ንጉሥና ሰራዊታቸውም ምቹ ቦታ ሲፈልጉ መስቀሉን በኤረር ተራራ፣ በደብረ ብርሃን፣ በመናገሻ ማርያም አምባ፣ በእንጦጦ ጋራ ብዙ ጊዜ አስቀምጠውት ቆይቷል። መስቀሉ በእንጦጦ ጋራ ሳለ እግዚአብሔር አምላክ አንብር መስቀልየ በዲበ መስቀል፣ መስቀሌን በመስቀለኛ ተራራ ላይ አስቀምጥ የሚል ቃል ለንጉሡ በራእይ ነገራቸው። መስቀሉን ወደ ወሎ ሀገረ ስብከት እንዲወስዱትም አዘዛቸው።
ንጉሡና ሰራዊታቸው በእግዚአብሔር መሪነት መስቀሉን ይዘው ወሎ ሲደርሱም ጌታችን ወደ አምባሰል እያመላከተ አንብር መስቀልየ በዲበ መስቀል፣ መስቀሌን በመስቀለኛ ተራራ ላይ አስቀምጥ ይላቸው ነበር። ንጉሡ መስቀሉን ይዘው ወደ ቦታው ሲያመሩ መስቀለኛው የግሸን ተራራ አገኙ። በዚያም ቤተ ክርስቲያን አሰርተው በ1446 ዓ ም የጌታችን መስቀል በክብር አስቀምጠውታል። ከዚህ በኋላ ንጉሡ መካከሏ ገነት ዳራዋ እሳት ይሁን፣ የበረረ ወፍ የሰገረ ቆቅ አይታደንባት፣ በድንገት ሰው የገደለ ቋንጃ የቆረጠ ወንጀለኛ አይያዝባት ብለው አዋጅ ነግረዋል። የእመቤታችን ጽላትም አብሮ በግሸን ደብረ ከርቤ እንዲቀመጥ አድርገዋል። ስለዚህም መስከረም 21 ቀን በየዓመቱ በቤተ ክርስቲያናችን በድምቀት ይከበራል። ኃጢአታቸውን ለካህናት ተናዘው ንስሐ ገብተው በዚህ ዕለት ወደ ግሸን ደብረ ከርቤ በመሄድ የሚጸልዩና የሚማጸኑ ምእመናን ሁሉ እስከ 7 ትውልድ ድረስ የምሕረት ቃል ኪዳን እንደሚያገኙም ጤፏት በተባለች መጽሐፍ ተጠቅሷል። ምንጭ መጽሐፈ ታሪክ ወግስ መምህር አፈወርቅ ተግሌ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ፣ የእመቤታችን አማላጅነት፣ የክርስቶስ የመስቀሉ ኃይል፣ የአባቶቻችን ሊቃውንትና ነገሥታት በረከት አይለየን። ወስብሐት ለእግዚአብሔር። የኔ እናት ማርያም ናት የኔ እናት፣ የኔ እናት ማርያም ናት የኔ እናት፣ ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት፣ የኔ እናት ማርያም ናት የኔ እናት፣ ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት፣ የኔ እናት ማርያም ናት የኔ እናት፣ ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት፣ የኔ እናት ማርያም ናት የኔ እናት፣ ንጽሕት ቅድስት ዓለም ሁሉ ይወቅልኝ የኔ እናት፣ እታጽናናኝ እናት አለ የኔ እናት፣ ልቤ ያርፋል ማርያም ስላት፣ የኔ እናት፣ እንባይ ቀድማን ሳወድሳት፣ የኔ እናት፣ ትውልድ ነኝ የዘመኑ በምልጃዋ ከሚያምኑ፣ ትውልድ ነኝ የዘመኑ በምልጃዋ ከሚያምኑ። የኔ እናት ማርያም ናት የኔ እናት፣ የኔ እናት ማርያም ናት የኔ እናት፣ ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት፣ የኔ እናት ማርያም ናት የኔ እናት፣ ንጽሕት ቅድስት የክፉ ቀን ማምለጫዬ የኔ እናት፣ መሸሸጊያ ነሽ ታዛዬ፣ የኔ እናት፣ እጣራለሁ ከፍ አድርጌ የኔ እናት፣ ድንግል ማርያም ነሽ ማይረጌ፣ የኔ እናት፣ እመ ኩሉ ነሽ ይላሉ የተዋሕዶ ልጅ በሙሉ፣ እመ ኩሉ ነሽ ይላሉ የተዋሕዶ ልጅ በሙሉ። የኔ እናት ማርያም ናት የኔ እናት፣ የኔ እናት ማርያም ናት የኔ እናት፣ ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት፣ የኔ እናት ማርያም ናት የኔ እናት፣ ንጽሕት ቅድስት ታበራለች እንደዛ የኔ እናት፣ እናቱ ናት ለአዶናይ፣ የኔ እናት፣ ያገናኘሽ ድልድይ ሆና የኔ እናት፣ ለቃል መውረድ በትሕትና፣ የኔ እናት፣ በምን ቋንቋ ላመስግናት ቃላት አጣው የሚገልጻት፣
በምን ቋንቋ ላመስግናት ቃላት አጣው የሚገልጻት። የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የመስቀል ስር ስጦታዬ የኔ እናት ያገኘዋት መጽናኛዬ የኔ እናት ይህያት ገባ ወደ ቤቴ የኔ እናት አምሮልኛል ዛሬ ወቴ የኔ እናት አውሬው ለምን ይጨነቃል ለጠራዋት እርሱ ያፍራል አውሬው ለምን ይጨነቃል ለጠራዋት እርሱ ያፍራል። የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት በሐዘኔ በደስታዬ የኔ እናት ለዕለት ተዕለት በኑሮዬ የኔ እናት በመውጣቴ በመግባቴ የኔ እናት እርሷ አለች እመቤቴ የኔ እናት ለሆነልኝ በእርሷ ፍቅር የሚገልጻት አጣው ነገር ለሆነልኝ በእርሷ ፍቅር የሚገልጻት አጣው ነገር የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት የኔ እናት ማርያም ናት የኔ እናት የኔ እናት ማርያም ናት የኔ እናት ንጽሕት ቅድስት እንኳን አደረሳችሁ። አዲስ ሐሳብ፣ አዲስ ተስፋ፣ አዲስ ጉዞ ለመጀመር የልባችን እንዲሞላ ጥያቄያችን እንዲመለስ ጾም ጸሎትን ደሞዝ እናድርግ። አሮጌውን ዓመት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶች ምርቃት አጠናቀናል። አዲሱ ዘመን የአባቶቻችን ጸሎት እንዳይለየን የአምላካችን ፈቃድ ይሁን፣ አሜን። የእናቶቻችንን በዓት አጠናቀን ደስ እንዳሰኘናቸው ሁሉ ለአባቶቻችን እንረባረብ። ተረጋግተው ከአምላካቸው ጋር በጸሎት እንዲነጋገሩ ቢያንስ ምሽቱን ያለ ዝናብ እንዲያድሩ ለሰማዩ ቤታችሁ ይጠቅማችኋልና አሁን ለገዳማውያኑ አበድሩ። መልካም አውደ ዓመት። ለዘመን መታወቂያ የሆነው ዘንድ ፀሐይና ጨረቃ ከዋክብትንም ፈጠረ። የቤተ ክርስቲያኒቱን ቀኖናዊ ሥርዓት ያጠኑ ሊቃውንት ደግሞ አዲስ ዓመት መስከረም 1 ቀን መሆኑን አስመልክተው በአራቱ ወንጌላውያን ዘመኑን ይከፋፍሉታል። ምክንያቱም በዘመነ ዮሐንስ ተጸንሶ በዘመነ ማቴዎስ ተወልዷል፣ በዘመነ ማርቆስ ተጠምቋል፣ በዘመነ ሉቃስ ተሰቅሎ ዓለምን ከፍዳና ከመርገም ነፃ አውጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተቆጠረ ጊዜያችንን አራዝሞልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ደግሞ ቀመሩን ሰርተው ለሀገር ባበረከቱት የዘመን አቆጣጠር ለምናከብረው አዲስ ዓመት እንኳን አደረሳችሁ። በ1487 ዓ.ም በአጼ ናዖድ ዘመነ መንግሥት የተተከለችው የአንጎልላህ ጽራርያም ሰሚነሽ ኪዳነ ምሕረት ለታሰረ ቋጠሮ መፍትሔ የሚገኝባት፣ መናፍስትን ተዋግተን የምንጠመቅባት፣ ንስሐ ገብተን ሥጋ ወደሙን የምንቀበልባት ታላቅ የበረከት ስፍራ ናትና ከደጇ ለመርገጥ ያብቃችሁ። የገዳሟን መረጃ ለመጠየቅና መባ ስጦታችሁን ለመላክ ከታች ያሉ ስልክ ቁጥሮችን አሊያም የባንክ አካውንቶችን ይጠቀሙ።
ዘመን ለፍስሐ ዕድሜን ለንስሐ ያድላችሁ። እናቴ ቢልሽ አምላክሽ ልጅሽ ነው።